ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም 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 ብያለሁ። ሁላችሁንም እንዴት ናችሁልኝ? እንዴት ዋላችሁ? ደህና ናችሁ ወይ ውዶቼ፣ ፍቅሮቼ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ደህና ነኝ። ትናንት እንዴት ነበር የላይቭ ቆይታችሁ ከጨረቃዎቻችን ጋር? አሪፍ ነበር ወይ? እነዚህ አወዛጋቢዎች አልተቻሉም እኮ እና ትናንት ደግሞ ምሽት ላይ ፍጼ መጥቶ ነበር። እንግዲህ በቤቱ ፍጼ 100K ሊገባ ትንሽ ነው የቀረውና እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ 100K እናስገባው ውዶችዬ። እና ለጨረቃዎች ልጅ እንግዲህ ልብስ ገዝቶ መጥቷልና ፍጼ እንግዲህ ያራስ የሚለበስ አይደለም ያመጣው ማለት ተለቅ ሲሉ የሚለብሱት አይ ቲንክ እቺ አሁን ቀሚስ ብሩክ የያዛት መቆም ስትጀምር ወይም ቁጭ ስትል የምትለብሰው አይነት መሰለኝ እና ትልቅ ነው ብቻ ግን የህፃን የአራስ ልጅ አይሆንም። እና ግን ይመሽክ ፍጼ። ለማንኛውም ቀድሜ ከሁሉም ምናምን ብሎ ነው እና ብሩኬ እንግዲህ የሴቷን ወስዷል ማለት ነው። ከዛ የወንዱን ደግሞ ለሀይምዬ ሰጣታለሁ ብሏል ማለት ነው ፍጼ። ለማንኛውም ይመቻችሁ። ቅመምዬ እንዴት ነው አያምርባትም? እዚህ ላይ ማሻአላ እንዴት እንደምታምር የምር ሁለቱም በጣም ነው የወደድኩት፣ በጣም ማለት ነው። እና በቃ እሷን ቁጭ ራሷን እኮ ነው ደግሞ ምንም እንትን የሚለው ነገር የለምና ትንሽ የቀይ የለበሰችው ነው እንጂ ትንሽ እንትን የሚለው ይሄኛው በነጩማ ያለው ራሷን ነው በቃ ራሷን። ይሄ ኤአይ የሚባል እኮ የሚገርም ነገር ነውና ብቻ በጣም የሚገርም በጣም የሚያምር ነውና እጃችሁ ይባረክ እንደዚህ ያደርጋችሁ ያቀናበራችሁ ልጆች እና በጣም ነው የሚያምርባት ማሻአላ። እና የቤቢ ሻወር ነው እንግዲህ እንደዚህ ለብሳ ፏፈሽ ብላ ምትመጣልንና ለዚህ ያብቃሽ ቅመምዬ፣ ሀይምዬ የኔ ቆንጆ ለዚህ ያብቃሽ፣ ለዚህ ያድርስሽ እና የተመኛችሁት ሁሉ ይሳካላችሁ። እንግዲህ ትናንትናም ሲያዝጉን ነበር ላይቭ ላይ ሳሮን ጋር ገብተው ምናምን ሳሮንም እንትን እያለች ነበርና ያው ብዙ ሰው በዚህ ሰዓት ጨረቃ ፋሚሊ ግማሹ ተከናውኗል ይላል፣ ግማሹ አይ ገና ነው ምናምን ይላል። ውዝግብግብ ያለ ስሜት ውስጥ ናቸው። ብቻ የኛ አወዛጋቢዎች እኔ ውዝግብግብ ልበልላችሁ። አይዞን እንግዲህ ውዶቼ። እና እኔ ብቻ በጣም ደስ ይለኛል። እኔ አሁን ላይ ደስታ ላይ ነኝ ማለት በቃ ቢሆንም በጣም ደስታችን እጥፍ ድርብ ነው። ባይሆንም ደግሞ ምክንያቱን ይሄን ነገር ያመጡበትን ምክንያት ከነገሩና ምንም ችግር የለውም። ወደፊት የሚሆንና የማይቀር ነገር ስለሆነ ምንም ችግር የለውምና ብቻ ግን እኔ በዚህ ሰዓት አሁን ስለምንም ነገር እንትን ማለት አልፈልግም። ዝም ብላችሁ ተደሰቱ፣ በቃ ደስተኛ ሆኑ፣ ዝም ብላችሁ ማለት ነው። ኢንጆይ ያድርጉ፣ ደስተኛ ሆኑ። ብቻ እኔ እነሱ ደስተኛ ከሆኑልኝ፣ ጨረቃዎቻችን ደስተኛ ከሆኑ እኔ ደስተኛ ነኝ። ፏፈሽ ነው በቃ ማለት በቃ እኔ ይሄን ነው የምፈልገው እንጂ ሌላ አሁን እነሱ ደብሯቸው ምናምን አዝነው ለክ ሰጣ ገባ ውስጥ ሲገቡ ምናምን ነው የዛኔ አሁን የሚደብረው እንጂ በዚህ ሰዓት ግን ምንም እነሱ ደስተኛ ናቸው። በቃ አንድ ናቸው። የመጡበትም ይሄ ስለ ልጅ ጉዳይ ምናምን የተባለው ነገር ያው ኢንሻአላህ አላህ ሁሉንም ነገር ያሳካላቸውና ምንም ችግር የለውም። በቃ እኔ ደስተኛ ነኝ በዚህ ሰዓት፣ የምሬ ነው የምላችሁ። እና ወዶች የሌላው የቅመማ መልእክት አለና ዛሬ ለማይቆራሽ እንጂ ዙፋን አያገኝም፣ አታለቃቅስ፣ ቆፍጠን ብለክ እዳህን ክፈል ምናምን ትላለችና ሀይምዬ ለማን ነው የኔ ውድ ለማን ነው የመልእክትና ያው እዳ ውስጥ የገባ ሰውና ለማኝ ለሆነ ሰው ነው እንግዲህ ይሄ መልእክት ያስቀመጠችው ማለት ነውና ለማን ይሆን? ቅኔው ለእዩ ከሆነ ያስኬዳል። በጣም ትክክለኛ ንግግርና ሰዓቱን የጠበቀ ጊዜውን የጠበቀ ለእሷ የሚሆናት እሷን የሚገልጻት አይነት ንግግር ነው የተናገረችው ማለት ነው ከምናየው አንጻር ገባችሁ? እና በወንድ ስም ብታደርገውም ግን ደግሞ ቅኔው ለእዩ ከሆነ ያስማማናል ማለት ነው። ምክንያቱም እዩ የማታገኘውን ሰው የሰው እየለመነች ያለች የልጅ አባት ነህ እያለች እየለመነች ነው ያለችው፣ ከኔ ጋር ኑር እያለች እየለመነች ነው ያለችው። ገባችሁ አይደለ? ሶ እዳ ደግሞ ያለችው ነገር ደግሞ ከዚህ በፊት እነሱንም እኛንም ስታስለቅስ ነበረ ማለት በጣም ጭንቀት ውስጥ የገባንበት ጊዜያት ነበር። በጣም የሚያስጠሉ ጊዜያቶች አልፈዋል ከዚህ በፊት እንግዲህ እንደምታውቁት ማለት ነው 3 ወር ሙሉ። ሶ ያንን ሁሉ እዳ አለባት ገባችሁ? ሂሳብ አለባት። ሂሳቧን አሁን ማወራረድ አለባት ገባችኋል? ሂሳብ ስላለባት እዳ ስላለባት ቆፍጠን ብላ ሳታለቃቅስ እዳዋን መክፈል አለባት ማለት ነውና
ለእዩ ከሆነ በቀጥታ እሷን የሚገልጻት ነገር ነው ይሄ ንግግር ማለት ነው። ለማኝ ቆራሽ እንጂ ዙፋን አያገኝም ማለቷ በቃ ለማኝ ሆናችሁ ምንም የሚያልፍላችሁ ነገር የለም። ዘላለም በቃ በትንንሽ ነገር እንትን እንዳላችሁ ነው። እና ትልቁን ነገር ልታገኙ የምትችሉት በትክክለኛው መንገድ እየሄዳችሁ ሰርታችሁ ከማንም ምንም ሳትጠብቁ ራሳችሁን ችላችሁ ላይክ እንዴት ነው በትክክለኛው መንገድ ስትሰሩ ስትጥሩ ነው አይደለ? ግን ዝም ብላችሁ የምትለምኑ ከሆነ የሰውን ሰው የምትመኙ ከሆነ ሌላ ነገር በቃ አለ አይደለ ለእናንተ ያልተፈቀደላችሁን ነገር ላይ የምትንጠላጠሉ ከሆነ ምንም የምታገኙት ነገር የለም። ገባችሁ? አያልፍላችሁም። ሁልጊዜ ዝም ብላችሁ እንደዚህ እየለመናችሁ በትንንሽ ነገር እየተሸወዳችሁ ነው የምትኖሩት ማለት ነው። እና እንደዛ ማለት ነው እንግዲህ እና ዝም ብለህ ሳታለቃቅስ እዳህን ክፈል ማለት ደግሞ እንግዲህ እዳ ያለበት ሰው ከሚያለቃቅስ ያንን እዳውን ቁጭ ብሎ ሂሳቡን እያወራረደ ያለበትን እዳ ዝም ብሎ መክፈል ነው ያለበት አማራጭ እንጂ ሌላ ምንም አማራጭ የለውም። ስለዚህ እዳ ውስጥ ለገባና ለማይ ለሆነ ሰው ነው እንግዲህ መልእክቱና በዚህ ሰዓት ደግሞ እነሱ በሚያሳዩን ነገር ጊዜውን ያማከለ ነገሩ የሚገልጸው እዩ ነው ማለት ነው። እዩ ማለት በዚህ ሰዓት ብሩኬን ይህን ያደርጋለሁ እያለች የምትጣጣር የልጅ አባት ትሆናለህ እያለች በግድ ለራሷ ለማድረግ የምትጥር በቃ የኔ ሁን እያለች የምትለምን እየተገፈተረች እየተሰደበች ግን ደግሞ ማትመለስ ደረቅ ሁልጊዜ የራሷ ለማድረግ እየጣረች ያለችበት ሁኔታ እየለመነች ያለችበት ሁኔታ ነው ያለውና ከዛ ደግሞ አልፎ እዳ ደግሞ አለባት። ትልቅ እዳ አለባት። እስከዛሬ ድረስ ያለ ስም እየሰጠች ስሙን ያጠፋችው ብዙ ኦዲየንስ የተቀየማት እነሱንም ብዙ ነገሮች በሰው ህይወት ገብታ የበጠበጠችው ያ ሁሉ እዳ አለባትና እዳዋን አሁን ላይ ዛሬ ላይ የከፈለችውን ማን ነው በሰው ላይ እያንዳንዱን መጥፎ ነገሮች ያደረገችውን ነገር በሙሉ ቁጭ ብላ መክፈል አለባት። እዳዋን መክፈል አለባት ቆፍጠን ብላ ማለት ነው። ምክንያቱም ራሷ ወዳ ፍቅር የገባችበት ነገር ስለሆነ ማለት ነው ውዶቼና የሚገልጻት እሷን ነው እንግዲህ በወንድ ያደረገችው። አይ ቲንክ ምናልባትም ደግሞ እኛም ማናቀው ሌላ ሰው ለሌላ ሰው ሊሆን ይችላል መልእክቱ ለወንድ ምናምን እና አሁን እኮ ብሩኬ እንዳይባል ብሩኬ በፍጹም ይሄ ነገር የሚገልጸው ነገር አይደለም። እሱ ዳ የለበትም የለመነውም ነገር የለም። በዛ ላይ እነሱ ፍቅር ናቸው። ሶ ምንም ነገር አይዶን ነው ለሷ ነው ብዬ ነው የማስበው እንደኔ አስተሳሰብ ማለት ነው። ካልሆነ ደግሞ ሜቢ በዙሪያ ባሉት ሰዎች ለዛ ሊሆን ይችላል ምናልባት ማለት ነውና ብቻ ለማንኛውም እኛ ሆዳችንን እየቆረጠን እስከ ማታ ድረስ ምንድነው እያልን እንድንጠብቅም ጭምር ነውና ለማንኛውም እንግዲህ የዛሬውን አልትራሳውንድ ምናምን ትነሳለች እያለ ነበረ ብሩኬና እሱን ነገር ነው የሚያሳዩን ብዬ አስባለሁኝ። ደግሞ በተቃራኒው ሊሆን ይችላል አይታወቅም። ብቻ ግን እነሱ ብቻ ይመቻቸው፣ ፋፈሽ በሉልን፣ ይሳቁልን፣ ይደሰቱልን። ሌላው ነገር አሽወይና ነው፣ ምንም ችግር የለም። እና ትናንት እንግዲህ የልጄ ልብስ ብሎ ብሩኬ ሼር አድርጎ ነበርና ይመችክ ብሩኬ። እውነት ያሰባችሁትን ሁሉ ያሳካላችኋል። እና አንዳንዶቻችሁ በጣም የሆነ እንዴት ምናምን እያላችሁ ትናንት ሁሉ አንዳንድ ኮሜንት ላይ አይቻችኋለሁኝና ምንም አሁን እኮ ሀይሚዬና ብሩኬ አንድ ላይ የሚኖሩ ሰዎች ናቸው እንግዲህ እና ምንም ችግር የለውም። ቢሆንም ደስ ይለናል ሌላውን ነገር ስለሚያደርጉት በስነ ስርዓት። እነዚህ ልጆች የሚፋቀሩ የሚዋደዱ ልጆች ናቸው። አይኖ የሚቀድም ነገር እንደነበረ እንረዳለን። ግን ደግሞ ከሆነ ደግሞ ወጣቶች ናቸው፣ ምንም ችግር የለውም። እና ማለት የሚፋቀሩ ልጆች ናቸው፣ አንድ ላይ የሚኖሩ ልጆች ናቸው። እስከዛሬ ድረስ እንኳ ያልተሳሳቱ እስከዚህ ሰዓት ድረስ የቆዩ ልጆች ናቸው። እና አሁን ላይ ምንም የሚገርም ነገር የለም። በቃ እና እንትን አትበሉ፣ ሙጥኝ አትበሉ። በቃ ባለው ነገር ዝም ብላችሁ ተደሰቱ፣ እንጆ ያድርጉ ማለት ነው። ሲቀጥል ደግሞ ትናንት ደግሞ ማለት ነው ላይቭ ላይ እንትን 3000-4000 ሰው ገብቶ እያየ እየተከታተለ እያለ በመሀል ቲክታክ ለቃቅሞ የት እንዳስቀመጣቸው አናቅም። የሆነ ማቆያ ቦታ ወስዶ አስቀመጣቸው መሰለኝ። ሙልጭ ብሎ አልወጡም እንዴ የት ገብተው ነው ምናምን አልኩ፣ ደነገጥኩ። የምሬ ነው። 700 ሰው እየቀነሰ እስከ 500 ድረስ ወርዶ ነበር ማለት ነው። ለካ ቲክታክ እየቃዠ ነው፣ በራሱ ጊዜ ነው እንደዛ የሚያደርገው። ሱብሃንአላህና በጣም ገርሞኛል። የትናንት ነው በፍጹም ሀይሚዬና ብሩኬ ቲክታክ ሀ ብለው ላይቭ ላይ መግባት ከጀመሩ ጀምሮ
ጭራሽ የዛኔ ሲገቡ የነበሩ ሰዎች ቢቀንሱ ትንሽ የተወሰነ ነው እንጂ እንደዚህ ወርዶ ምናምን በፍጹም በጭራሽ እንደዛ ሆኖ እንደዚህ ሆነ አያውቅም ማለት ነውና እስከ 3 ሰዓት ድረስ በአረብ ሀገር በዚህ በውጭ ሀገር አቆጣጠር ማለት ነውና እስከ 9 ሰዓት በኢትዮጵያ አቆጣጠር ሁላ እየቆዩ እንኳን ማለት ነው ከ2000 ሰው እንኳን አይወርድም። በቃ ወረደ ቢባል እስከ 2000 ምናምን ነው እንጂ ከ2000 ሰው እንኳን በታች ብዙ ጊዜ ወርዶ አይቻላቅም። እኔ አላጋጠመኝም። እና ትናንትና ግን የሁሉም ነው ለካ እንደዛ ሲል የነበረውና በማልም እየሳኩም እየገረመኝም ነበር። ቅመሜ ስትስቅ ምን እየሳኩኝ ነበርና ለካ የሁሉም ነው። ከዛ ሌሎች ዞር ብሎ መጣው ያረ የሁሉም ነው ምናምን ሲሉ በቃ ገረመኝ ማለት ነውና አንዳንድ ጊዜ እንደውም ከጨረቃ ፋሚሊ ውስጥ አሁን ሀይሚዬ ብሎክ አደረገችኝ ምን አድርጌ ነው፣ ብሩኬ ብሎክ አደረገኝ ምን አድርጌ ነው፣ ሀብ እንደዚህ ያለ ብቻ የምንከታተለዋቸውን ሰዎች እንደዚህ እያላችሁ እንትን የምትሉ ነበራችሁ ማለት ነው። ያ ራሱ ማለት እነሱ ብሎክ አድርገዋቸው አይደለም ቲክቶክ ራሱ እየቃዠ ነው በራሱ ጊዜ እንደዛ የሚያደርገው ማለት ነውና አላቅም። ይሄ ቲክቶክ አንዳንዴ የሆነ መጋኝ ያለበት መሰለኝና ዝም ብሎ ይቃዣል። እና በኋላ ላይ ትንሽ ደቂቃ ቆይቶ እንደዚህ አልተሰባሰቡም። በኋላ ላይ በራሷቸው ጊዜ ቶሎ ብሎ 3000 ምናምን ሞሉኮ አይታችኋል አይደል? በኋላ ላይ በቃ መጡ ገቡ ሁላቸውም። እና በራሱ ጊዜ እያስወጣ ነበረ ማለት ነውና ገርሞኝ እየሳኩ ነበር። እና የትናንትናው ጊዜ በጣም ደስ ይል ነበር። አሪፍ ጌም ነበረ። በስከመጨረሻ ግን ይሄ ሳሙና ምናምን ነገር ተቀጣጣው የምር አሳዝነው ነበር ሁለቱም። ብሩኬም አሳዝነው ነበረ። ብሩኬ ደግሞ እኔ እንጃ ይሄ ልጅ እኮ በቃ የዋህነቱ ላይክ አሁን ሌሎች ጌሜሮች ምናምን ማለት ነው ሲቀጡም በስነ ስርዓት ይሄ ከባድ ቅጣት እንኳን ቢቀጡ ማለት ነው ትንሽ ነገር ነው ለሲምቦል የሚያደርጉት እንጂ በጣም እንትን አይሉም። አሁን ሻወሩ ሰድ ሲባል ያንን ህንዱን አይታችኋላ በሃይላንድ ክዳን ሲያደርግ በሃይላንድ ክዳን ሲታጠብ አሁን ያነኮ ሻወር አይባልም ግን ዝም ብሎ ለእንትኑ ነው ለጨዋታው ድምቀት ነው በቃ። እና ሌላም ደግሞ እንደዚህ አሁን ሌላ ከባባድ ፕራንክ ሲደረግ ሳሙና ብሎ ምናምን ሲባል ጫፉን ነው ትንሽ እንደዚህ ቁርስ አድርጎ ለእንትኑ ነው የሚያደርጉት። ገባችሁ? ይሄ ለጨዋታው ድምቀት እንጂ ያን ያክል በደንብ እንትን አይሉም ማለት ነው። እና ጥሩ አይደለም ሲጀመር ይሄ ከባባድ ቅጣት የሚቀጣጡ ሰዎች በጣም ነው የሚገርሙኝ። የምሬን ነው። እና እንደዚህ አይነት ነገር ቢቀር አሪፍ ነው። እንትና ራሱ እየተናገረች ነበር ሳሪ በጣም መጥፎ ነው ሳሙና ምናምን ነገር እያለች ነበርና ብሩኬ ደግሞ ሲቀጣቸው ምናምን አሁን እነዚህ ጌመሮችን ምናምን ማለት በትልቅ ስኮር ራሱ ትንንሽ ነገር ነው የሚቀጣቸው። በዛ ላይ ደግሞ ይመራቸዋል ማረኝ ካሉ ራሱ ይመራቸዋል ምናምን ቀለል ያለ ነገር ነው እንትን የሚለው ብዙ አያካብድም ምናምን። እነሱ ግን ሲያገኙት አይምሮትም የምሬን አይምሮቸውም እነሱ ሲያገኟቸውና ትናንትና አሁን በቃ ሳሙና ምናምን ሲል ብሩኬ ቀለል አድርጎ አስቦት ነበር። ያኛውም ልጅ በደንብ ነበር መሰለኝ የበላው በጣም አሞት ነበረ። ከዛ ደግሞ እሱም ብሩኬም እንግዲህ በስከመጨረሻ እንትን ሲል ሳሙና ተቀጣ ማለት ነውና ሳሙናውን ሲበላ በቃ መጥፎ ነው። ይሄ ኬሚካል እኮ ነው። ኬሚካል ስለሆነ እንደዚህ ግምስ አድርጎ ነው ያላመጠው። ማላመጥ ራሱ የለበትም። ትንሽ ከጫፍ ቁርስ አድርጎ ምናምን ትንሽ ነከስ አድርጎ ነው መጥፋት ያለበት ምናምን። ኢቭን አሁን ሌላ ነገር አሁን ሲቀጡ ማለት ነው ሌሎቹ ምንድነው የሚያደርጉት? ትንሽ እንትን ይሉና ወዲያውኑ ቶሎ ብለው እንትን ይላሉ ማለት ነው። ይተውታል ያን ነገር ጌሙ እስከሚያልቅ ድረስ ምናምን ብዙ ሰው አይታገስም ምናምን እንዳያችሁት። እና እነ ብሩኬ ግን ከተቀጣም በደንብ ነው የሚቀጣው። እሱ ደግሞ ሲቀጣ እና ጨረቃዎቻችን ከዚህ በኋላ እንትን ማለት አለባችሁ። ሲቀጥል ደግሞ ጌመሮች የምትቀጣጡትን ነገር ማወቅ መቻል አለባችሁ። የምር እኔ ቲክቶክ ላይ አሁን ብዙ ያለው በቃ የሚያስጠላ ቅጣት የሚቀጣጡ ማለት ነው። በርበሬ እንትን ይላሉ በጥብጦ ይሄ ሰውነታቸውን የሚያጥቡ አሉ። አረ ስንት በቃ የቆሸሸ ነገር በቃ የሚያደርጉ ብዙ አሉ። የምር ምን ሆናችሁ ነው በፈጣሪ? ምን የሆነ ጡዝ ብለዋል። ይሄ እውነት በጣም ቲክቶክ የሰውን አእምሮ በጣም እንትን ብሎታል። እና ከእንደዚህ አይነት ቅጣት ብትወጡ መልካም ነው። እንደዚህ አይነት ቅጣት መጥፎ ቅጣት ሰው ላይ ጉዳት የሚያደርስ ነገር ደስ አይልም። የምሬን ነው። ቀለል ያለ ነገር ሰው ሊያዝናና ወይም ሊያፍታታ የሚችል ነገር ያን ሰው ቢጠቀመው የማይጎዳው ነገር ሊሆን ይገባል ቅጣት ሲባል። እና ለማንኛውም ብሩኬ ወንድሜ ያው ዛሬ ተሽሎታል ብዬ አስባለሁኝ። እሱ ደግሞ በደንብ ስለቦረሻው ምናምን ያው አሪፍ ላይ ይሆናል ብዬ አስባለሁ። ልጅ ያኛው ደግሞ እኔ እንጃ የቦረሻው ሁሉ አይመስለኝም መሰለኝ አላቅም። እኔ ቦረሻውን አላቅም ብቻ ግን በጣም ሲያሳብደው ነበር እንግዲህ ያቃጠለው ነበር ማለት ነው። እሱ ደግሞ የልብስ ሳሙና ነው መሰለኝ የበላው ያኛው። ብሩኬ ደግሞ ላይፍ ቦይ ነው የፊት ሳሙና
እና ይመቻችሁ። ለማንኛውም መልካም ጊዜ ይሆንላችሁ። መልካም ቀን። ደህና ሁኑ።